አንድ ነገር ልነግራችሁ እፈልጋለሁ። በትኩረትም እንድትሰሙኝ እፈልጋለሁ። አሁኑኑ ካላገኙት ብላችሁ የምትሮጡለት ነገሮች፣ ትልቅ እውነት፣ ቪላ ቤቱ፣ የቅንጦት መኪናው፣ የሰዎች ክብርና አድናቆቱ፣ ባጭሩ ይህ ካለኝ ህይወቴ ይስተካከላል እና ደስተኛ እሆናለሁ ብላችሁ ስታስቡ እናንተ የምትጠብቁትን ያክል ደስታን አይሰጣችሁም። የ77 ዓመቱ ሰው ታሪክ። እኔ በቀለ እባላለሁ። እድሜ 77 ነው ይሉናል ባለ ታሪኩ። ያለፉት 50 ዓመታት የሮጥኩት ፈጽሞ ሊሞላ የማይችል የውስጥ ባዶነትን ለመሙላት ነበረ። 50 ዓመታት ያላስፈላጊ ነገር ለመሮጥ በጣም ረጅም ጊዜ ነው። ስለዚህ ጥቂት ደቂቃዎችን ከኔ ጋር አሳልፉ። በግማሽ ክፍለ ዘመን የተረዳሁትን እውነት አሁኑኑ አካፍላችኋለሁ ይሉናል። ምናልባት እንደኔ እድሜያችሁን እንዳታባክኑ ይረዳችኋል። ሁላችንም የምንለው አንድ ነገር አለ። ይሄ ሲሆንልኝ ደስተኛ ሆናለሁ ብለን እናስባለን። የገዛ ቤቴን ገዝቼ ስገባ ደስተኛ እሆናለሁ። ጡረታ ስወጣና ሰዎች ሲያከብሩኝ ደስተኛ እሆናለሁ። ህይወቴን ሙሉ ስለው የኖርኩት ይህንን ነበረ ይሉናል። እና ታውቃላችሁ፣ ሹመቱን አግኝቼዋለሁ፣ ቪላ ቤቴን ሰርቼዋለሁ፣ ጡረታም ወጥቻለሁ፣ ሰዎችም ያከብሩኛል ብዬ አስባለሁ። በእርግጥ እንጃ እድሜ 77 ሲሆን ጀምሮ መቁጠር ትቻለሁ። ግን ማንም የማይነግራችሁ እውነት አለ። ያኔ የፈለጋችሁትን ነገር ስታገኙ ሌላ አዲስ ፍላጎት መምጣቱ አይቀርም። የደስታው መስመር ሁሌም ይርቃል። ልደርሱበት ስትሉ ገና ብዙ የሚቀራችሁ ይመስላችኋል። እኔ 50 ዓመታት የሮጥኩት መድረሻ የሌለው መስመር ላይ ነበርኩኝ። ስለ ራሴ የማልኮራበት አንድ ነገር ልንገራችሁ። ያደግኩት በድህነት ውስጥ ነበረ። የረሃብ ድህነትን ባይሆንም ደሃ መሆናችንን እናውቅ ነበር። አባቴ እድሜ ልኩን በጉልበት ስራ ሲደክም ማታ ደክሞ ሲመጣ እጆቹ በስራ ምክንያት ተጎድቶ ሳይ ነበረ። ሰዎች ግን እንደ ዝቅተኛ ሰው ያዩት ነበረ፣ ቦታም አይሰጡትም ነበረ። በ10 እና በ11 ዓመቴ ሳይ እንደ አባቴ አልሆንም፣ እኔ ትልቅ ሰው ሆናለሁ፣ ሰዎች እንዲያከብሩኝ አደርጋለሁ ብዬ ለራሴ ቃል ገባው። እናም ሰራው። በቀን 14 እና 15 ሰዓታት እለፋ ነበረ። የልጆችን ምርቃት፣ የቤተሰብ ራት፣ የልጅነት ጨዋታቸው ሁሉ አልፎኛል። ግን የሆነ ነገር እየገነባውኝ ነበረ። ትልቅ ሰውም የሆንኩኝ ነበረ። በ52 ዓመቴ የአንድ ትልቅ ድርጅት ዋና ዳይሬክተር ሆኑ። ሰፊ ቢሮ ነበረኝ፣ ተንጣለለ ጠረጴዛ። ሁሉም ሰው ጋሼ እያሉ ይጠሩኝ ነበረ። ግን ምን እንደተሰማኝ ታውቃላችሁ? ምንም፣ ባዶነት ብቻ። የሆነ ትልቅ ተራራ ላይ ወጣችሁ አፉ ላይ ስትደርሱ ሌላ ተራራ እንደማየት ነው። በዛ ትልቅ ቢሮ ውስጥ በሩን ዘግቼ ወደ መስኮት እያየው ለዚህ ነው እንዴ ሁሉን ነገር መስዋዕት ያደረግኩት ብዬ አልቅሼ ያውቃለሁ። ምን እንደተፈጠረ ለመረዳት ሌላ 20 ዓመት ወሰደብኝ። እኔ የምሮጠው ለገንዘብ ወይ ደግሞ ለሹመት አልነበረ። የምሮጠው ለአንድ ስሜት ነበረ። እኔም ዋጋ ያለኝ ሰው ነኝ፣ እኔም እረባለሁ የሚል ስሜት ፈልጌ ነበረ። በስራ ስኬት ይህንን ስሜት አገኛለሁ ብዬ አስቤ ነበረ። ግን ያ ስሜት ከሹመት አይገኝም፣ ደሞዝ ወረቀትም አይገኝም፣ ሰዎች ጌታዬ ስላሉም አይመጣም። ይህን እኔ ለራሴ በ25 ዓመቴ ገና ራሴ መስጠት እችለው ነበረ። ማንንም መጠየቅ አያስፈልገኝም ነበረ። ነገር ግን በ72 ዓመቴ ነው ይሄ የገባኝ። ቀድሞውኑ ይሄ የነበረን ነገር ለማግኘት 48 ዓመት ሙሉ አባከንኩ። በትዳሬም ተመሳሳይ ነበረ። ለባለቤቴ ትልቅ ቤት፣ ጌጣጌጥና ድሎት ካሟላውላት ደስተኛ ትሆናለች ብዬ አስቤ ነበረ። የኔ ስራ ማቅረብ ነው ብዬ ነበረ። ባለቤቴ የፈለገችው የኔን መገኘት ነበረ። እንደ ሰማት አጠገቧ እንድሆን ነበር የፈለገችው። እኔ ግን ቢሮ ነበርኩ ወይ ደግሞ ቤት ሆኜ ስለ ስራ ሳስብ አንድ ቀን ያለችኝ መቼም አልረሳውም። በቀለ፣ እኔ ገንዘብ አላጣሁም፣ አንተን ነው ያጣሁት። ታየኝ፣ እንድሰማኝ ነው የምፈልገው አለችኝ። ያን ያልገባኝም ነበረ። አሁን 77 ዓመቴ ነው። ጓደኞቼም እኩዮቼ ናቸው። አንዳንዶቹም አሁንም በመነጫነጭ ላይ ናቸው። የጎረቤታቸው መኪኖች ከነሱ በመምለጡ የሚናደዱ የ80 ዓመት አዛውንቶችን አውቃለሁ። አሁንም ራሳቸውን ከሰው ጋር ያወዳድራሉ። ስለዚህም ደስተኛም አይደሉም። በሌላ በኩል ደግሞ ጥቂት ጓደኞች አሉኝ፣ ውስጣቸው ሰላም ያለው፣ ለማንም ምንም ለማረጋገጥ አይሞክሩም። ለምሳሌ ጋሽ አበበን ብትመለከቱ 86 ዓመቱ ነው። የማውቀው ደስተኛ ሰው እሱ ብቻ ነው። የሚኖረው በትንሽዬ ሰርቪስ ቤት ውስጥ ነው። ጡረታውም ትንሽ ነው። ጤንነቱም አስተማማኝ ሁኔታ ላይ አይደለም፣ ግን በየዕለቱ በምስጋና ይነቃል። አንዱ ጓደኛዬ ደግሞ 60 ዓመት ሙሉ ሰው ለመሆን ስጥር ነበረ። ሰው ሆኜ ለመኖር እየጣርኩኝ ነበረ። አሁን ግን ይህ ይሻላል ይለኛል። እውነተኛ ነጻነት ማለት ብዙ ገንዘብ መኖር አይደለም። እውነተኛ ነጻነት ማለት ለእያንዳንዱ ነገር መጨነቅ ማቆም፣ ሰዎች የሚሉትን ትተ በራስ መደሰት እና ማስተዋት ውስጥ ራስህን ስታይ የኔ ማንነት ይሄ ነው ማለት መቻል ነው። ደስታ ከጥግ አለ ብላችሁ አታስቡ። ቪላ ቤቱን ስትጨርሱ ቀጥሎስ ማለታችሁ አይቀርም። ፍርሃት የሚጠፋው ህይወታችሁ ሲቀየር ሳይሆን እናንተ ስትቀየሩ ነው። ዛሬ ባላችሁ ነገር እኔ በቂ ነኝ ብላችሁ ስትወስኑ ነው። ይህ ጉዞ ራሱ መዳረሻችሁ ነው። ይህ ሲሆን ደስተኛ ሆናለሁ የሚለው ውሸት ለ50 ዓመት ህይወቴን አዘግይቶብኛል። አሁን ግን እነግራችኋለሁ፣ እናንተ አሁን ዋጋ ያላችሁ በቂ ሰዎች ናችሁ። ያላችሁበት ሁኔታ ምንም ይሁን ምን ማረጋገጫ አያስፈልጋችሁም። ሁሉም ነገር ያለው በውስጣችሁ ነው። ሩጫውን አቁሙና ቆም ብላችሁ አስተውሉ።
ብቻ ይህ መልእክት ለሚጠቅሙ ሰው አጋሩት። ይህንን ቪዲዮ የት ሀገር ሆናችሁ እንደምትመለከቱት ኮሜንት ላይ ጻፉልኝ እና ላይክ ሼር እንዳይረሳ። ለዛሬ ይዘንላችሁ የመጣነው እውነተኛ ታሪክ ይህንን ይመስላል። ሰላም ቆዩልኝ።